ሰላም እንዴት ናችሁ? ደህና ናችሁ ወይ? ለማታውቁኝ ሰዎች ፌርሳቤል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። ዛሬ በጣም ደስ የሚል ፕሮግራም ይዤ መጥቻለሁ። ዛሬ የምናወራው ስለ ዳውን ሲንድሮም ነው። ዳውን ሲንድሮም ማለት ምን ማለት ነው? ኢትስ አ ዲስኤቢሊቲ ምን ማለት ነው? ለልጆቻችን ምን ማድረግ አለብን? እናቶች ይህን ነገር እንዴት ነው የሚያውቁት? እንዴት አድርገው መቀበል አለባቸው? በጣም ብዙ ቤተሰባን የሚመክር ቤተሰቦችን በደንብ የሚያነቃቃ ግሩም የሆነ ፕሮግራም እንደሆነ አስባለሁ። ዛሬ የማቀርባትን እናት በጣም እኔ በህይወቴ እንደዚህ ተደንቄ አላውቅም። በጣም የምትገርም ጎበዝ እናት ናት። ከሷ ብዙ ትማራላችሁ። ሁላችሁም ሼር እንድታረጉ፣ ላይክ እንድታረጉ፣ ለዘመድ ለወዳጅ እንድታከፍሉ ደግሞ አደራ ላለሁኝ። ምክንያቱም አንዳንድ ጊዜ እኛ ቤት ያለው ጉድለት ሌላ ሰው ቤት ላይሆን ይችላል። የሚሞላ ግን ደግሞ በኔ ወይም ባንተ ወይም ባንቺ ሊሆን ይችላል እና የምናረጋቸው ትንሽ የምትመስል ነገር የሆነ ቤት ሲገባ ደግሞ ትልቅ ነገር ሊሆን ይችላል እና ይህንን ፕሮግራም ሼር ብናደርገው ብዙ እናቶች የሚጽናኑበት የሚማሩበት፣ ብዙ አባቶች የሚጽናኑበት የሚማሩበት፣ ወጣቶችም ደግሞ ብዙ ነገር ሊያውቁ ሊዘጋጁ የሚችሉበት ፕሮግራም ስለሆነ ሁላችሁንም ጋብዣለሁ። አሁን ወደ እንግዳ ይወስዳችኋለሁ። እህታችን ወይዘሮ ትዕግስት ትባላለች። ከሷ ጋር ቆይታ አደርጋለሁ ማለት ነው። ጤና ይስጥልኝ። እንዴት ነሽ ትዕግስትዬ? እንኳን በሰላም መጣሽ። በጣም ደህና ነኝ፣ እግዚአብሔር ይመስገን። እንደምን ነሽ አንቺ ቨርስዬ? እግዚአብሔር ይመስገን። በጣም አመሰግናለሁ እንግዳዬ ስለሆንሽ ስለቀረብሽ በጣም ደስተኛ ነኝ። እንግዲህ ዛሬ እኔና አንቺ የምናወራበት ርዕስ አለ። ስለ ዳውን ሲንድሮም ነው የምናወራው። መጀመሪያ ግን እስኪ ለተመልካቾቼ ማን እንደሆንሽ ብታስተዋውቂ ራስሽን በጣም ደስ ይለኛል። እሺ፣ በመጀመሪያ በጣም አመሰግናለሁ ይሄንን እድል ስለሰጠሽኝ እና ያለኝን ኤክስፒሪየንስ ያለኝን እውቀት በትንሹም ቢሆን ሼር እንዳደርግ ስለፈቀድሽልኝ በጣም አመሰግናለሁ። ስሜ ትዕግስት ተስፋ ኢየሱስ ይባላል። ከባለቤቴ እና ከሁለቱ ልጆቼ ከእናቴ ጋር ሆኜ በክሊቭላንድ ኦሃዮ ከተማ አካባቢ ነው የምኖረው። ሁለት ሴቶች ልጆች አሉኝ። የመጀመሪያ ልጄ ዮሐና፣ እሷ 14 ዓመቷ ነው እና ዳውን ሲንድሮም ዳያግኖስድ የሆነችው እሷ ናት። ሁለተኛ ልጄ ደግሞ መቲያ ናት። እሷ 12 ዓመቷ ነው እና በቃ እንግዲህ ይሄ ነው ፋሚሊዬ፣ ይሄ ነው። በክሊቭላንድ አካባቢ እንገኛለን። ዋው በጣም ይገርማል። እንግዲህ የው ለልጆች እናት ነሽ ማለት ነው። ይላል በጣም እንግዲህ ዛሬ ሞር የምናወራው ስለ ዮሐና ነው። ስለሷ በኋላ ደግሞ ስለ ራስሽ ኤክስፔሪየንስ ስለምትገልጭልን ማለት ነው። መጀመሪያ ግን ሰዎች ሁላችንም ማወቅ ይኖርብናል ዳውን ሲንድሮም ማለት ምን ማለት ነው የሚለውን እሱን ሀሳብ ትነግሪንና ከዛ ደግሞ ወደ አንቺ ኤክስፔሪየንስ እንሄዳለን ማለት ነው። በጣም ጥሩ ቴንክ ዩ። ዳውን ሲንድሮም ማለት እንግዲህ የጄኔቲክ ዲስኦርደር ነው እና በሱ ምክንያት ዲቨሎፕመንታል ማለትም የሰውነትና የጭንቅላት እድገታቸውን ወደኋላ ሊጎትት የሚችል ዲስኦርደር ነው ማለት ነው። ዳውን ሲንድሮምን ስንመለከት 3 አይነት ዳውን ሲንድሮሞች አሉ። የመጀመሪያው ትራይዞሚ 21 የሚባለው ነው። እሱ ወደ 95% የሚሆኑ ዳውን ሲንድሮም ያላቸውን ልጆች ወይም ሰዎች አፌክት የሚያደርግ ነው ማለት ነው። ሁለተኛው አይነት ደግሞ ትራንስሎኬሽን ዳውን ሲንድሮም የሚባለው እሱ ወደ 3% አካባቢ ዳውን ሲንድሮም ያላቸውን ሰዎች አፌክት ያደርጋል። ሶስተኛው ደግሞ ሞዛይክ ዳውን ሲንድሮም የሚባል ነው። እሱ ደግሞ ከዛኛው ማነስ ባለ በ2% ሰዎች ላይ የሚታይ ነው ማለት ነው። ዛሬ በጣም ፎከስ ማድረግ የምፈልገው ያው ትራይዞሚ 21 ላይ ነው። ምክንያቱም እሱ በብዛት ብዙ ሰዎችን አፌክት የሚያደርግ ስለሆነ እሱ ላይ ፎከስ አደርጋለሁ ማለት ነው። እንግዲህ ዳውን ሲንድሮም በእርግዝና ጊዜ ሴሎቻችን በሚከፋፈሉበት ጊዜ ባልታወቀ ሁኔታ ስህተት ተፈጥሮ የሚከሰት ነገር ነው ማለት ነው። ዳውን ሲንድሮም የሌለባቸው ወይም ደግሞ ቲፒካል የሆኑ ሰዎች በሰውነታችን ውስጥ 23 ጥንድ ክሮሞዞሞች አሉ። እንግዲህ ይሄ ክሮሞዞማል ዲስኦርደር ነው። ስለዚህ 23 ጥንድ ማለት ነው። ወይም ደግሞ በሙሉ ብንመለከተው 46 ክሮሞዞሞች አሉን ማለት ነው።
ከነዛ ውስጥ እንዳልኩት ሴሎቹ በሚከፋፈሉበት ጊዜ ባልታወቀ ናቹራል በሆነ ምክንያት አንድ ኤክስትራ ክሮሞዞም ይፈጠራል እና ዳውን ሲንድሮም ያላቸው ልጆች ከ46 ይልቅ 47 ክሮሞዞም አላቸው ማለት ነው። ያ ክሮሞዞም ደግሞ በ21ኛው ጥንድ ላይ ነው የሚገኘው እና በሱ ምክንያት ያው 21 ትራይዞሚ 21 የሚለው ስም ከሱ ነው የመጣው። ከሁለት ይልቅ በ21ኛው ጥንድ ላይ 3 ክሮሞዞም ይኖራቸዋል ማለት ነው እና ያ ክሮሞዞም ነው እንግዲህ የተለያየ ገጽታ በዳውን ሲንድሮም ባላቸው ልጆች ላይ ሊታይ የሚችለው ማለት ነው። አንዳንድ ለምሳሌ ለመጥቀስ ብፈልግ ፊታቸው ጠፍጠፍ ያለ ሊሆን ይችላል። አፍንጫቸው ትንሽ ደፍጠጥ ያለ ወይም እዚህ ጋር ብሪጅ የለውም። አይናቸው ቅዱ ጠበብ ያለ ሆኖ ትንሽ ወደ ላይ ከፍ ሊል ይችላል። አንገታቸው አጫጭር ነው። ጭንቅላታቸው አነስ ያለች ናት እና ደግሞ ምላሳቸው ትልቅ ስለሆነ ካፋቸው ብዙ ጊዜ ወጣ ብሎ እናየዋለን እና እነዚህ የዳውን ሲንድሮም ያላቸው ልጆች ተመሳሳይ ገጽታ ያላቸው ነው ማለት ነው። ሌላ ደግሞ ልናገር የምፈልገው ነገር ዳውን ሲንድሮም እናት ወላጅ አድርጎ ወይም ሳያደርግ በቀረው ሁኔታ የሚከሰት ነገር አይደለም። ብዙ ጊዜ በእኛ ኮሚኒቲ ውስጥ ወይ የእግዚአብሔር ቅጣት ነው ወይ ኃጢአታችን ነው ወይ ደግሞ ልክፍት ነው ብሎ ብዙ የሚያስብ ሰው አለ። ነገር ግን ይሄ ናቹራል በሆነ ወይ ማንም በማያውቀው ነገር የሚከሰት ነገር ነው እና እንደሱ ከማሰብ ራሳችንን ወደኋላ መጎተት አለብን ማለት ነው። ሌላ ደግሞ እንግዲህ አስተሳሰብ ልሰጥ የምፈልገው አንዳንድ ዳውን ሲንድሮም ያላቸው ልጆች ለተወሰኑ በሽታዎች የተጋለጡ ናቸው እና ከሱ ውስጥም 3ቱን ብገልጽ የመጀመሪያው ብዙ ጊዜ ዳውን ሲንድሮም ያላቸው ልጆች ከ40 እስከ 60% የሚሆኑ የልብ በሽታ አላቸው ማለት ነው። ይኖራል ወይም ሊኖራቸው ይችላል ማለት ነው እና ይሄ በሽታ የሚታየው ብዙ ጊዜ ልጆች በሚወለዱበት ጊዜ ነው እና በአሁኑ ጊዜ ኤኮግራም በማድረግ ወይም አልትራሳውንድ በማድረግ ቼክ ተደርጎ ሊታወቅ ይችላል። በሚታወቅበትም ጊዜ ደግሞ በሰርጀሪ ሊስተካከል ይችላል ማለት ነው። ይሄ ችግር ቶሎ በተገኘበት ጊዜ እና ቶሎ በተስተካከለበት ጊዜ ለልጆቹ በጣም ይረዳቸዋል። እድገታቸው ወደኋላ እንዳይቀር ይረዳቸዋል። ስለዚህ እሱን መግለጽ ፈልጋለሁኝ። ሌላኛው ደግሞ ታይሮይድ ነው። ታይሮይድ ደግሞ ዳውን ሲንድሮም ያላቸው ልጆች እስከ 55% ድረስ ይሄ በሽታ ሊገኝባቸው ይችላል ማለት ነው። እንደ ልቡ በሽታ መጀመሪያ ላይ ላይገኝ ይችላል ወይም ላይመጣ ይችላል። ትንሽ ከፍ ባሉበት ጊዜ በ7ም በ8 ዓመትም ሊከሰት ይችላል ማለት ነው። ነገር ግን በአሁኑ ጊዜ ብዙ በሕክምና ዓለም ላይ ያው ዳውን ሲንድሮም ልጆች ታይሮይድ ችግር እንዳለባቸው ስለሚታወቅ መከታተል ይቻላል። ብለድ ወርክ እያደረጉ በየጊዜው መከታተል ዶክተሮች ማየት ይችላሉ። ታይሮይድ ለብላቸውን መለካት ይችላሉ። ይሄ ለምንድን ነው እኔ በጣም ኢምፖርታንት ነው ብዬ የማስበው? የታይሮይድ ግላንዳችን የሚሰራው ሆርሞን የእድገት ወይም የግሮት ሆርሞን ነው እና ያ በተዛባበት ጊዜ እነዚህ ልጆች ከዳውን ሲንድሮሙም በተጨማሪ እንደገና እድገታቸው ወደኋላ ሊሆን ነው ማለት ነው እና ይህንን ነገር መከታተል ጥሩ ሀሳብ ነው፣ አስፈላጊ ነው። አክቹዋሊ ሶሉሽኑ ደግሞ ቀላል ነው። በብዛት እንግዲህ ይሄ ነገር በሚዛባበት ጊዜ መድኃኒት በመውሰድ ይስተካከላል። ሌላው ደግሞ በጣም ላሳስብ የምፈልገው ወደ 40 እስከ 50% የሆኑ ዳውን ሲንድሮም ያላቸው ልጆች ኦቲዝምም ሊኖራቸው ይችላል። ዳውን ሲንድሮም እና ኦቲዝም በጣም የተለያዩ ነገሮች ስለሆኑ በሁለቱም በኩል እርዳታ እንዲያገኙ እነዚህ ልጆች ኦቲዝም ምልክቶች በምናይበት ጊዜ በእርግጠኝነት ለማወቅ
በሕክምና ወይም ሐኪም ቤት ወስዶ እነዚህ ልጆች አሴስ ማስደረግና ዳያግኖዝ ማስደረግ በጣም አስፈላጊ ነው ብዬ አምናለሁ። እንግዲህ ምን አይነት ምልክቶች ማየት እንችላለን? ኦቲዝም ላይ ኦቲዝምን በተመለከተ ስንል ብዙ ጊዜ ይሄ ብቻ ነው ማለት አልፈልግም፣ ግን በብዛት እነዚህ ልጆች ተደጋጋሚ የሆኑ ሙቭመንቶች ያሳያሉ። ሰውነታቸውን ብዙ ራክ ያደርጋሉ ወይም እጃቸውን ፍላፕ ያደርጋሉ፣ እንደዚህ ወደ ላይ ወደ ታች ያደርጋሉ። አንዳንድ ነገር ላይ ላይክ የሲሊንግ ፋን ኦር ሰምቲንግ በሚኖርበት ጊዜ እሱ ላይ በጣም አትኩረው ሌላውን ነገር ሁሉ አውጥተው ለረጅም ጊዜ እሱ ላይ ስቴር ሊያደርጉ ይችላሉ። ምግብ አበላላቸው ሊቀይር ይችላል። በጣም የተወሰነ ምግብ ብቻ ሊፈልጉ ይችላሉ። ደግሞ ከሱም በላይ ደግሞ አንዳንድ ጊዜ ስማቸውን በምንጠራበት ጊዜ ሪስፖንድ የማያደርጉበት ጊዜ አለ። ልክ ኦልሞስት እንደማይሰሙ ሳይሰሙ ቀርቶ ሳይሆን ግን ሪስፖንድ አያደርጉም ስማቸውን ሲጠራ እና እነዚህ አንዳንድ ምልክቶች ናቸው። ይህንን በምናይበት ጊዜ ያንን ዳያግኖሲስ ለማግኘት ወይም አትሊስት ሐኪም ጋር ወስዶ አሰስ ማስደረጉ በጣም ኢምፖርታንት ነው። ልጆቹ የሚያስፈልጋቸውን እርዳታ እንዲያገኙ ማለት ነው። ሌላ ደግሞ መንሽን የማደርገው በጣም በልጅነት እድሜያቸው ልናይ እንችላለን እነዚህን ምልክቶች 1 ዓመት 2 ዓመት ባሉበት ጊዜ፣ አንዳንዴ ደግሞ ከፍ ካሉ በኋላ ኢቭን 7-8 ዓመት በሚደርሱበት ጊዜ ሊታይ ይቻላል ይሄ ችግር ማለት ነው። እና ልብ ብሎ አይቶ በየጊዜው ይህንን ነገር አድረስ ማድረግ ያስፈልጋል። ዳውን ሲንድሮም ያላቸው ልጆች እንደገና በሱ ላይ ተጨማሪ ሌላ ነገር ሲመጣ ከባድ ነው፣ ያስፈራል። ነገር ግን በጣም የተለያዩ ነገሮች ስለሆኑ የተለያዩ ትሪትመንቶች ስለሆኑ አግኝቶ ሶሉሽኑን መፈለግ በጣም ኢምፖርታንት ነው ብዬ ስለማምን ነው። ሌላ እንግዲህ አንድ ሞር መጨመር የምፈልገው ዳውን ሲንድሮም አንድ ልጅ ወይም እንዳለው ወይም እንደሌለው እንዴት ማወቅ ይቻላል የሚለውን ጥያቄ ለመመለስ በእርግዝና ጊዜ 2 አይነት ቴስቶች ማድረግ ይቻላል። አንደኛው ስክሪኒንግ ነው፣ ሁለተኛው ደግሞ ዳያግኖስቲክ ነው። ስክሪኒንጉ ለእናትየዋም ለልጁም በጣም ሴፍ የሆነ ቴስቲንግ ነው። ብዙ ጊዜ ብለድ ወርክ በማድረግ የሚያገኙት ሪዘልት ነው ማለት ነው። እና በእርግጠኝነት በሱ ሊነግሩን አይችሉም። ያው የመሆን እድሉ ከፍ ያለ ነው ብለው ነው ሊነግሩን የሚችሉን ይሄን ቴስት ለማድረግ። ግን ለእናትም ለልጅም ሴፍ የሆነ ቴስት ስለሆነ እሱ ኦፕሽን አለ። ሌላኛው ደግሞ ዳያግኖስቲክ የሚሉት ነው። እሱ ደግሞ ትንሽ ከበድ ያለ ፕሮሲጀር ነው እና እናትንም ልጅንም ጉዳት ላይ ሊጥል የሚችል ቴስት ስለሆነ እሱ ትንሽ ከበድ ይላል። ነገር ግን ያው 100% እርግጠኛ ባይሆንም 95% በእርግጠኝነት ሊነግሩን ይችላሉ ልጁ ዳውን ሲንድሮም አለው ወይም የለውም የሚለውን ጥያቄ ሊመልሱልን ይችላሉ። ሌላ ደግሞ እንግዲህ ያው ልጁ ከተወለደ በኋላ ዳያግኖስቲክ ቴስቲንግ የልጁን ደም በመውሰድ እና በመመርመር በእርግጠኝነት ዳውን ሲንድሮም መኖሩን አለመኖሩን እና ምን አይነት ዳውን ሲንድሮም እንዳለው ሊነግሩን ይችላሉ ማለት ነው። እና በጣም እንግዲህ እኔ ከዚህ ሁሉ የምመክረው ምንድን ነው? አለመፍራት ነው። ዳውን ሲንድሮም ያላቸው ልጆች በጣም ደስተኞች፣ በጣም ፍቅርን የሚያውቁ፣ በጣም ብዙ ነገር የሚያስተምሩን ልጆች ናቸው እና ይሄ ነገር ሲከሰት በጣም ብዙ ተስፋ አለን። እንደውም ያድጋሉ፣ ይማራሉ፣ ሌሎች ልጆች የሚያደርጉትን ነገሮች በሙሉ ሊያደርጉ ይችላሉ። ወደፊትም አድገው ፕሮዳክቲቭ ሆነው መኖር ይችላሉ እና ይሄንን ሁሌ ማሰብ አለብን። እና እንግዲህ ዳውን ሲንድሮም ምንድን ነው የሚለው ላይ ይሄ ነው ሀሳቤ። በጣም ቴንኪዩ ሶ ማች ጥሩ አድርገሽ ነው የገለጽሽልን። ግን ብዙዎቻችንን ማለት ነው አሁን አንቺ መልሰሽዋል። ነገር ግን ብዙዎቻችን መለየት የሚያቅተን ነገር አንዱ እንደሆነ ታውቂያለሽ፣ ኦቲዝምን እና ዳውን ሲንድሮምን እናደባልቃለን።
እና we don't know ልዩነቱን ብዙ አናውቅም እና ይሄንን አሁን ጥሩ አድርገሽ ነው ያስረዳሽን ያሉትን ልዩነቶች ስለዚህ ሰው በምን አይነት መልኩ ልጆቹን ትሪት ማድረግ እንዳለበት ያው ከለየ በኋላ ወይም ደግሞ ሁለቱም ያለባቸው ልጆች ደግሞ ከሆኑ እሱን ካወቀ በኋላ ደግሞ ለልጆቹ እንክብካቤ ማድረግ ይችላል ማለት ነው እና ጥሩ አድርገሽ አብራርተሽልናል ለኔ በጣም ጥያቄ ነበር ይሄ ራሱ ማለት ነው በጣም ጥሩ አሁን ደግሞ ወደ አንቺ ልንመጣ ነው እና ስለ ኤክስፒሪየንስ እንድትነግሪን እንግዲህ ያው እንዴት ነው መጀመሪያ ያወቅሽው አንቺስ አሁን ካልሻቸው ቴስቶች ውስጥ የወሰድሽው ቴስት አለ ወይ በዛ ነው ያወቅሽው ወይስ እሷ ከተወለደች በኋላ ነው ያወቅሽው በምን አይነት ሁኔታ ያወቅሽ እንደገና አንቺ ስታቂስ ምንድን ነበረ ኢሞሽንሽ እንዴት ነበር እንዴት ነው የተቀበልሽው ይሄንን ነገርና እሱን አያይዘሽ ስለራስሽ ከነበረሽ ኤክስፒሪየንስ ለወላጆች ብታስረጅልን በጣም ደስ ይለኛል በጣም ጥሩ ጥያቄ ነው እና እኔ ያለኝን ኤክስፒሪየንስ በደንብ ሼር ማድረግ በጣም ደስ ይለኛል እና እኔ እንግዲህ መጀመሪያ ያወቅኩት ዮሐናን እርጉዝ በነበርኩበት ጊዜ 30 ዓመቴ ነበር እና ያው እንግዲህ ከተወሰነ እድሜ በኋላ በተለይ የመጀመሪያ ልጅ ሲሆን ብዙ ጊዜ ሃይ ሪስክ ናችሁ ብለው አይደንቲፋይ ያደርጉናል እና እኔ በዛ እድሜ በ30 እድሜ የመጀመሪያ ልጄም ስለነበረች ያው ሃይ ሪስክ ነሽ በሚለው የተለያዩ ቴስቶች ማድረግ እንደሚችሉ ስለገለጹልኝ ያው እኔ እንግዲህ የመጀመሪያውን ያደረኩት የስክሪኒንጉን ያደረኩት ያው ብለድ ወርክ አደረጉ እና ሪዛልቱ ሲመጣ ዶክተር የነገረችኝ ነው ዳውን ሲንድሮም ያለው ልጅ የመውለድ እድልሽ ከፍ ያለ ነው ቴስት ሪዛልትሽ ሃይ ሪስክ እንደሆንሽ አሳይቶናል እና እሱን እንግዲህ ቤስ አድርገን ቀጥሎ ደግሞ ያደረኩት ምንድነው አልትራሳውንድ አደረኩኝ እና እዛ አልትራሳውንድ በሚያደርጉበት ጊዜ አንዳንድ ምልክቶች አዩ ያው የልጁ ፊት ጠፍጠፍ ማለቱን አዩ አፍንጫዋ ጋር እዚህ ጋር ምንም አጥንት እንደሌለና ድፍጥጥ ያለ እንደሆነ አዩ ከዚሁም በላይ ደግሞ ከአንገቷ ጀርባ ብዙ ጊዜ ኢንዲኬት ያደርጋቸዋልና ብዙ ፍሉድ አለ እና እሱ ያው የዳውን ሲንድሮም ምልክት ነው ወይም ደግሞ ዳውን ሲንድሮም ያለው ልጅ የመውለድ እድልሽ ከፍ ያለ መሆኑን የሚያሳየን ነው ብለው ጠቀሱልኝ እኔና ባለቤቴም እንግዲህ ዶክተሬም ፈርዘር ቴስቲንግ ማድረግ ትፈልጊያለሽ ወይ ምንድነው ሐሳብሽ እዚህ ላይ አለችኝ እኔና ባለቤቴ ብዙ ተነጋገርን በጣም እሱም እኔም አንድ ላይ እኩል አስተሳሰባችን አንድ ስለነበረ ይሄ ልጅ የምንወልደው ልጅ የኛ ነው እግዚአብሔር የሰጠን ነውና ከእንግዲህ በኋላ ማወቁ ምን ጥቅም አለው በተለይ ብዙ ሪስክ ያለው ፕሮሲጀር ከሆነ ሌላ ችግር የሚያመጣ ፕሮሲጀር ከሆነ ምን ያስፈልጋል ማወቁ ብለን እኔ እዚህ ላይ ባለቤቴንም በጣም አመሰግነዋለሁ ምክንያቱም በጣም ደገፈኝ በሐሳቤ ደገፈኝ ምንም ችግር የለውም ይሄ ልጅ የኛ ልጅ ነው የኔ ልጅ ነውና እንደሱ ብሎ ተቀበለ ደስ አለው ሰፖርት አረገኝ እና ለኔም ብዙ ነገር አቀለለልኝ እሱ እና በዛ ላይ ወሰንን ከዛ በኋላ ምንም ቴስት አላደረግንም ያው ምልሽ ፍርሃት አለ በጣም ተጨነቅን ፈራን እኔም ብዙ አዘንኩኝ አለቀስኩኝ ማላቀው ነገር ስለሆነ መቼስ ያስፈራል የመጀመሪያ ልጅ በተለይ ሲሆን በጣም ያስፈራል ከዛ ደግሞ እናቴ አጠገቤ ነበረች በዛን ጊዜ እህቴም አብራኝ ትኖር ነበርና ለነሱም አወያየኋቸው እነሱም በጣም በቃ የሆነ ይሆናል እግዚአብሔር የሰጠንን እንቀበላለን በማለት ደገፉኝ የነሱ መኖር በጣም ረዳኝ ሐሳቤን መካፈላቸው ብዙ ነገር ረዳኝና ያው ሁሉንም ኢሞሽኔን ካወጣሁት በኋላ ማልቀሱንም መጨነቁንም ምኑንም እኔና ባለቤቴ በዛን ጊዜ በቃ ወሰንን ይሄ ነገር ከሆነ ይሆናል ካልሆነም ምንም ችግር የለውም ግን እኛ አሁን ምንድነው ማድረግ ያለብን ምንድነው እንዴት ነው ልጃችንን እንረዳ የምንችለው በሚል ብዙ መጽሐፎች ማንበብ ጀመርን ስለ ዳውን ሲንድሮም ምን ማለት ነው ምን
እድላቸው ምንድነው ማድረግና መርዳት እንዴት ነው የምንችለው እነዚህ ልጆች? ከዛ በጣም በላይ ደግሞ የረዳኝ ምንድነው ፖዚቲቭ የሆኑ ታሪኮች ማንበብ ጀመርን። የዳውን ሲንድሮም ልጆች ልክ እንደሌላው መኖር እንደሚችሉ ማደግ እንደሚችሉ በጣም ብዙ ሰፖርት እንዳለ በዛን ጊዜ እና እሱን በማንበብ እኛም ያንን ፖዚቲቭ እንትን ለእኛም ተስፋ ሰጠን እና እሱ ላይ በጣም ፎከስ አደረግን። ሌላ ደግሞ ያደረኩት ነገር ቢኖር የህፃኖች ዶክተር ኢንተርቪው ማድረግ ጀመርኩኝ፣ መፈለግ ጀመርኩኝ። ምክንያቱም በዳውን ሲንድሮም ኤክስፒሪየንስ ያለው ዶክተር እንዲኖረኝ ፈለግኩኝ። ምን ማለት እንደሆነ ጋይድ ሊያደርገኝ የሚችል ዶክተር እንዲሆን ፈለግኩኝ እና ብዙ ኢንተርቪዎች አረኩኝ። ፋይናሊ በጣም እኔ የተስማማኝ የምለውን ዶክተር አገኘሁኝ። በጣም ፖዚቲቭ የሆነ ልጄን ሰፖርት ኢንካሬጅ ሊያደርግ የሚችል ዶክተር አገኘሁኝ እና እሱ በጣም እንድንዘጋጅ ረዳን። ሌላ ደግሞ ያላረኩት ነገር ግን በአሁኑ ጊዜ ቤተሰቦች ቢያረጉ ይረዳቸዋል ብዬ የማስበው ነገር ምንድነው ሰፖርት ግሩፕ መፈለግ። እኔ ዮሐናም በወለድኩበት ጊዜ ብዙ ፌስቡክም ሶሻል ሚዲያም ብዙ የለም ነበር። አሁን ግን በጣም ኤክስትሪምሊ ብዙ ወይ አለ ሰፖርት የማግኘት። እንደዚህ አይነት ቤተሰቦች በምናገኝበት ጊዜ በጣም መደጋገፍ እንችላለን። ብዙ ኢንፎርሜሽን ኤክስቼንጅ ማድረግ እንችላለን። ይገባቸዋል፣ ችግራችን አንድ ነው፣ ተመሳሳይ ነው። ስለዚህ መረዳዳት እንችላለን ብዬ እመክራለሁ። እኔ ባላረገውም ያኔ እድሉ ቢኖረኝ ማድረግ የምፈልገው ነገር ቢሆን ይሄ ነው ብዬ አምናለሁ። ቀጥዬ ደግሞ እንግዲህ ዮሐና በተወለደችበት ጊዜ እድለኞች ነን። ብዙ የልብ ችግር አልታየባትም፣ አልተገኘባትም። ስለዚህ እሱ ላይ ብዙ ስትራግል አላደረግንም። ነገር ግን ከፍ ባለችበት ጊዜ ያው ክትትል ስናረግ ስለነበረ አይ ቲንክ ወይ 7 ወይ 8 ዓመት ላይ በሆነችበት ጊዜ የታይሮይድ ችግር እንዳለባት ያው በየጊዜው ስክሪን በሚያደርጉት አገኙት ማለት ነው። ምንም ችግር አይደለም። እሱም ልክ ቫይታሚን ጧት ተነስተን እንደምንወስደው ነው። መድኃኒቷን ትወስዳለች፣ ያ ሰፕሊመንት ያደርግላታል። ነገር ግን ያው ችግሩ ተገኝቶ በመታከሟ ብዙ ይረዳታል፣ ወይም ብዙ እንዳትጎዳ ይረዳታል ብዬ አምናለሁኝ። ሌላ እንግዲህ ደግሞ መንሽን የማደርገው እኛ ያው ተጠራጥረን ስለነበረ ሁኔታው ሀሳባችን ውስጥ ስለነበረ ሆስፒታል እያለን ዮሐና በተወለደችበት ጊዜ ዳያግኖዝ አደረጓት እና ያው ኮንፈርም አደረጉልን ማለት ነው ዳውን ሲንድሮም እንዳላት። እና ብዙ ኢንፎርሜሽን ማግኘት ቻልን። ከዛ ሳንወጣ ማንን ኮንታክት ማድረግ እንዳለብን፣ ቀጥሎ ምንድነው ፎሎ አፕ ማድረግ ያለብን የሚለውን ኢንፎርሜሽን እዛው በነበርንበት ጊዜ ያን አገኘን እና በአጠቃላይ እንግዲህ ይሄን ይመስላል ኤክስፒሪየንሴ። እንግዲህ ተጨማሪ ጥያቄ ካለሽ በርስዬ። እሺ፣ በጣም የሚገርም ነው። ያንቺን በጣም ስፔሻል ሆኖ የታየኝ ማለት ነው። በጣም ደግሞ እግዚአብሔርም ስለረዳሽ ነው ብዬ አምናለሁኝ። በተነገረሽ ሰዓት አንቺም ባለቤትሽም ያው ከእህትሽ ጋር ከእናትሽ ጋር ተማከራችሁ። ልክ ነው። የመጀመሪያ ማዘንም አለ፣ ማጉረምረም አለ፣ ለቅሶም አለ። ግን የሚገርመው ወደ አክሽን ነው የሄድሽው። በጣም አብዛኛው ሰው የሚቸገረው ነገር ምንድነው? ልክ ይህን ሲሰማ ከብዙ ወላጆች ጋር በማወራ ሰዓት 2 ዓመት ይፈጅባቸዋሉ፣ ከዛም በላይ ይፈጅባቸዋሉ። አክቹዋሊ ስለ ዳውን ሲንድሮም ሳይሆን በተለያየ ከዲስኤቢሊቲ ጋር በተያዘ በተለይ ከኦቲዝም ጋር ባለኝ ወላጆች ጋር ሳወራ እንደዚህ አይነት ኢንፎርሜሽን ነው እየሰጡኝ። ለመቀበል በጣም ብዙ የተቸገሩ ሰዎች አሉ እና ያንቺ ደግሞ ኢቭን ከመውለድሽ በፊት ሐኪሞቹ ኮንፈርም እንዳደረጉልሽ ወደ ሶሉሽን ነው የሄድሽው። ኦኬ ልጄን ስትመጣ እንዴት ነው የምንከባከባት? ምን ማድረግ አለብኝ? የትኛው ሐኪም ይሻላታል? ምን ላበላት እችላለሁ? ምን ላጠጣት እችላለሁ? ኮሌጅ ስቴድ ለልጄ ምን ማድረግ እችላለሁ? ይነዋራሚ እዚህ ጋር ያለ አንቺ ያለሽው ገና ልጅቷ ሆድሽ ውስጥ እያለች
የፊውቸር ህይወቷን ማሰብ ጀመርሽ እና ያንን ነገር አንቺ ውስጥ ያለው በዛ ሰዓት ከ14 ዓመት በፊት የተቀበልሽውን ነገር ለወላጆች እንድታስተላለፍ ይፈልጋሉ። ይሄ ነው በቃ ያንን ፊር ወላጆች እንዲያወጡ ፈልጋለሁ። ኢትስ ኦኬ በቃ መቀየር ማንችለውን ነገር ላይ ተቀብለን ወደ መፍትሄ መሄድ አለብን። ያ ነው የእናንተ ውሳኔ እና ያ በጣም አስደንቆኛል። እርጉዙ ነሽ አንቺ ገና በቃ ማድረግ እንዳለብሽ በጣም ደስ ይላል። በእውነት በጣም ደስ ይላል እና ያ ፊር ውስጥሽ እንዴት ሊወጣ ቻለ? ያንን ለወላጆች ብትነግሪ በጣም ደስ ይለኛል። አንደኛ ነገር እውነት ለመናገር አይ ቲንክ የቤተሰቦች አጠገቤ መሆናቸው የባለቤቴ ሰፖርቲቭ መሆን በቃ ምን ችግር አለው ልጃችን ነው ምንም ቢሆን ማለቱ በጣም ረድቶኛል። ሁለተኛ ነገር ደግሞ ያው እንዳልኩሽ አይ ቲንክ በእግዚአብሔር ማመናችን ልጃችን ቢሆን ብዙ ጊዜ እንደው ምን አስባለሁኝ እቺ ልጅ ለምን ለኔ ተሰጠችኝ? ለምንድን ነው የኔ ልጅ የሆነችው? እና እግዚአብሔር አምኖኝ ነው የሰጠኝ እቺ ልጅ የሱን ልጅ ቴክ ኬር እንዳደርግለት እንድደግፋት የሚያስፈልጋትን ነገር እንዳደርግላት አምኖኝ ነው የሰጠኝ ብዬ እሱ በጣም ረድቶኛል። በቃ ይሄ የሆነ ነገር ነው ያለቀ ነገር ነው ልቀይረው የምችለው ነገር አይደለም እና ምንድነው አሁን ማደርግላት የሚለው ሐሳቤ ውስጥ ስለነበረ ያንን ደግሞ ሌላ በጣም ብዙ ፖዚቲቭ የሆኑ ታሪኮች አሉ። እንዴት ዳውን ሲንድሮም ያላቸው ልጆች ሰክሰስፉል እንደሚሆኑ እንዴት ኢንዲፔንደንት ሆኖ መኖር እንደሚችሉ እሱን ማንበብ እሱ ላይ ፎከስ ማድረጉ በጣም ረድቶኛል። ኢንስቴድ ኦፍ ኦ ማይ ጋድ ምን አረጋለሁ አሁን እንዴት ሆናለሁ ምንድነው እቺ ልጅ የምትሆነው የሚለው ላይ ፎከስ ከማድረግ ይሄ እድሎች አሏት፣ ይሄ ሰፖርት አለ፣ ይሄ ሜዲካል ትሪትመንቶች አሉ የሚለው እሱ ላይ ሞር ፎከስ በማድረጌ አይ ቲንክ በጣም ረድቶኛል ከዛ ከሀዘን እና ከጭንቀት ውስጥ እንደወጣ ማለት ነው። እና ሆፕፉሊ ደግሞ እኔ ኤክስፒሪየንስ ያደረኩት በዮሐና ያየሁት እንግዲህ እኔ ያለኝን ኤክስፒሪየንስ ስናገር ይረዳል ብዬ የማስበው ዮሐና ጎበዝ ልጅ ናት። ጊዜ ፈጅባት ይሆናል አንዳንድ ነገር ለመማር ግን ትማራለች። እና ያነበብኩትና እኔ በህይወት ኤክስፒሪየንስ ያደረኩት ነገሮች በጣም ተመሳሳዮች ናቸው እና ቤተሰብ ወላጆች ይሄንን እንዲያውቁ ፈልጋለሁ። ልጆቻችን ያድጋሉ፣ ይማራሉ፣ እርዳታ ይፈልጋሉ፣ ድጋፍ ይፈልጋሉ። ግን ሌሎች ልጆች የሚደርሱበት ቦታ ትንሽ ረዘም ሚል ይሆናል እንጂ ይደርሳሉ ይባቸዋል። እና እሱን ነው መናገር የምፈልገው። እና ተስፋ ማድረግ አለብን። ብዙ ነገር አለ ማድረግ የምንችለው ልጆቹን ለመርዳት። በጣም ደስ ይላል ያለሽ ኤክስፒሪየንስ፣ ያለፍሽበት አጀማመርሽ ከመጀመሪያ ጀምሮ መቀበልሽ በጣም ይሄ እጅግ በጣም መታደል ነው። ሌላ አሁን ከአንቺ ከምትናገሪው በጣም የገባኝ ነገር ቢኖር ምንድነው የባለቤትሽ አንቺን መቀበል፣ የወላጆችሽ አንቺን መቀበል፣ በአካባቢሽ ላይ ያለው ሰው አንቺን መቀበል አንቺን የበለጠ ጠንካራ እንድትሆኚ እንዳደረገሽ አስባለሁም አይቻለሁም። እና በዚህ አጋጣሚ እንግዲህ እንደዚህ አይነት ነገሮች ቢፈጠሩ በህይወታችን በቃ በህይወት የማንቀይራቸው ነገሮች አሉ፣ የተሰጡን ነገሮች አሉ የግድ መቀበል ያለብን። ደብዳቤ ጽፌ ብሰጥሽ አይተሽው ልትሰርዡ ትችላለሽ። ማጥፊያ ያለ የሆነ ነገር ስትጽፊ ትሰርዣዋለሽ። ዩ ሃቭ አ ቾይስ። እንደዚህ አይነት ነገር ግን ምርጫ የለንም። ያለንን በጸጋ መቀበል ደግሞ እግዚአብሔር ሲሰጠን ዝም ብሎ አይሰጠንም፣ ከነጸጋው ስለሚሰጠን ማለት ነው። ለልጆቹ ምን ፕሮቫይድ ማድረግ እንደሚችል እግዚአብሔር ስለሚያውቅ ልጆቻችንን ማሳደግ መንከባከብ እንዳለብን አይቻለው እና ይሄ በጣም የሚያንጽ ነው። ከአንቺ ታሪክ የወሰድነው ነገር you are an amazing person። በጣም 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 የምትገርሚ እናት ነሽ። ይሄንን ውስጥሽ ያለውን ደግሞ ብዙ እናቶች እንዲወስዱት፣ ብዙ እህቶች እንዲወስዱት፣ አባቶች እንዲወስዱት ፈልጋለሁ። ይሄንን ስፕሪት ይቻላል ማለት ነውና ምንም ቻሌንጅ ቢገጥምሽ አልፈሽዋል።
አሁንም ወደፊትም ገና ድረሻት ደግሞ እናያለንና እግዚአብሔር ምንም የሚሳነው ነገር የለም ሁሉ ቦታ ላይ እንደሚያደርሳችሁ አምናለሁ በጣም ደስ ይላል ወደሚቀጥለው ከመሄዳችን በፊት ግን አንድ ማስታወቂያ ነኝ ዛሬ ቀን ስፖንሰር ያደረጉናሉ ስፖንሰሮቻችንን እናሳይና ከዛ ወደሚቀጥለው ደግሞ እንሄዳለን ማለት ነው በጣም ጥሩ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ለፀሐይ ነው ይህን ያውቁ ኖሯል ልጆቹን በሂሳብ ትምህርት በአጭር ጊዜ ውስጥ ሊቅ ማድረግ እንደሚቻል ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ Sarod, I'm asking the same questions. Can you go ahead and answer it? Basically, summarize what we learned today. Okay, yeah. So first we talked about solving equations, and one thing that like stood out for me, I think is like very helpful, is using PEMDAS backwards to help solve equations and going like inside out. But you can always like you could always do the other way, what like Sarah said, was to like go, I think she said in and like isolate it first and then solve, or no, yeah, first you have to isolate and then you have to square it and then afterwards you can just solve it. ይህን ያውቁ ኖሯል ልጆቹን በሂሳብ ትምህርት በአጭር ጊዜ ውስጥ ሊቅ ማድረግ እንደሚቻል በሚማሩበት ትምህርት ቤት የሚሰጣቸውን የሂሳብ ትምህርት የሚያግዝና በበለጠ ተረድተው ችግር ፈቺ ዕውቀት ገብይተው ወደ ሊቅነት የሚያሸጋግር መፍትሄ እኛ ዘንድ አለሎ ተቀማጭነቱን በሰሜን አሜሪካ ቴኔሲ ናሽቪል ያደረገው ኢትዮጵያ የሂሳብ ትምህርት ቤት በዘመኑ ቴክኖሎጂ በመታገዝ ከ5ኛ እስከ 8ኛ እና ከ9ኛ እስከ 12ኛ ክፍል ሁሉንም የሂሳብ ትምህርት ዘርፎች በማስተማር ላይ ሲሆን ከ1ኛ እስከ 5ኛ ክፍል ደግሞ በቅርቡ ለመጀመር የሚያስችለውን በቂ ዝግጅት አጠናቋል። ትምህርት ቤታችን በመስኩ በሰለጠኑ እና በቂ ልምድ ባላቸው ሂሳብ ሊቃን አስተማሪነት በተለይም በሰሜን አሜሪካ በቴኔሲ፣ አትላንታ፣ ዴንቨር፣ ኮሎራዶ እና ዋሽንግተን ዲሲ ግዛቶች በርካታ ተማሪዎችን ተቀብሎ በገጽ ለገጽና በኦንላይን በማስተማር ላይ የሚገኝ ሲሆን በዚህም አመርቂ ውጤት በማስመዝገብ ላይ መሆኑን ሲገልጽሎ ታላቅ ደስታ ይሰማዋል። ኢትዮጵያ የሂሳብ ትምህርት ቤት እርቀት ሳይገድበው በሁሉም አህጉራት እንዲሁም በአገር ቤት ለመማር ፍላጎት ያላቸውን ተማሪዎች ለመቀበል የሚያስችል አቅም ያለው መሆኑን አውቀው ልጆቹን ለማስመዝገብ ጊዜ አይፍጅቦት ይላል። ግብዣችንን ተቀብለው ምዝገባ ለሚፈልጉ ሁሉ ድረገጻችን http://www.ethiopiamathscom ይጎብኙ። ለበለጠ መረጃ በሰሜን አሜሪካ ለምትገኙ ተገልጋዮች በስልክ ቁጥራችን 615-779-2210 በመደወል ሃሎ ይበሉ። ኢትዮጵያ የሂሳብ ሊቃን መፍለቂያ ማዕከል ወገን ዘመድ የለኝ ሀብት የለኝም ከእጄ ተማር ልጄ ወገን ዘመድ የዛሬ ስፖንሰሮቻችን እንግዲህ ኢትዮጵያ ናቸው በጣም እናመሰግናለን ትግስትዬ ምን እናደርጋለን መሰለሽ ገና አልጨረስንም የኛ ፕሮግራም አላለቀም አሁን ደግሞ ስለ ዮሐና የምናወራበት ፕሮግራም ይሆናል ዮሐና እንዴት ነው ያደገችው አሁን ምን እየሰራች ነው ያለችው በምን አይነት ሁኔታ ነው የነበሩ ቻሌንጆች ምንድናቸው እንዲሁም ደግሞ ከሷ ውስጥ ከቤተሰቦች ውስጥ ከልጆች ውስጥ ያገኘሽው በረከት ምንድነው የሚሉትን ደግሞ በሚቀጥለው ፕሮግራም እናቀርባለን ለዛሬ ተመልካች አድማጮቻችን ስለነበረን ፕሮግራም እናመሰግናችኋለን በሚቀጥለው ጊዜ ደግሞ ሁለተኛውን ክፍል ይዘንላችሁ እንመጣለን ስለመጣሽ በጣም አመሰግናለሁ ትግስትዬ ወደሚቀጥለው ፕሮግራማችን ደግሞ ያው እንሄዳለን ማለት ነው ተባረኪልኝ
ተመልካች አድማጮቻችን ወደ ሁለተኛው ፕሮግራም ነው። በሚቀጥለው ሳምንት እንዲሁ ፓርቲቱን ታገኛላችሁ ማለት ነው። ሁልጊዜ እንደምላችሁ እንደዚህ አይነት እናቶች፣ የተወደዱ እናቶች፣ ጀግና እናቶች በየቤቱ አሉ። ኢትዮጵያ ሀብታም ነች፣ ብዙ ሰዎች አሏት። እነዛን ሰዎች እናውጣቸው፣ እናድርግ፣ ያለንን ነገር እናካፍል። እናቶች ውስጥ በጣም ብዙ የከበረ ነገር አለ። እኛ ፕላትፎርሙን እናዘጋጅላቸው፣ እንዲናገሩ እናድርጋቸው። እነሱ ውስጥ ያለውን በረከት ለሁላችንም ይደርሳል። ስለዚህ ዛሬ የተነጋገርነው ስለ ዳውን ሲንድረም ነው። በሚቀጥለው ጊዜ ፓርቲቱን ይዤላችሁ ቀርባለሁ። ሁልጊዜ እንደምላችሁ ለአንድ ሰው በቀን ውስጥ መልካም ብታደርጉ በአንድ ዓመት ለ365 ቤተሰቦች መልካም ታደርጋላችሁ ማለት ነው። የሳቅ የደስታ ምንጭ ትሆናላችሁ ማለት ነው። ሁላችንም ይሄንን እናድርግ። ተባረኩ። መልካም ቀን